ወደ ዱር የገባንበትን ምክንያቶቻችንን በአጀንዳ መልክ ቀርጸን ለሀገራዊ ምክክር ኮሚሽኑ እናቀርባለን እና ተስፋ የምናቀርበው አጀንዳ ለዋናው ሀገራዊ ምክክር ጉባኤ ቀርቦልን እኛም ተሳትፈን እዚያ ላይ ምክረ ሀሳቦችን የመስጠት ሁኔታ ይመቻችልናል በሚል መተናል ብለው ስለጠየቁ ነው እንግዲህ ዛሬ የተገናኘ ነው የተነጋገር ነው። ስንነጋገር እንዳስተዋላችሁት ስለ ኢትዮጵያ ሀገራዊ ምክክር ኮሚሽን ምስረታ ከጽንሰ ሀሳቡ ጀምሮ ላለፉት 4 ዓመታት ሲሰራ የከረመውን በተለይ ደግሞ በአማራ ክልል እና በሌሎቹም 11ዱም ክልሎችና በሁለቱ ከተማ መስተዳድሮች በፌዴራል ተቋማት እንዲሁም በውጭ ሀገር በዳያስፖራ በሚባሉት የተሰሩትን ስራዎች በሚገባ በዝርዝር አቅርበንላቸው እዚያም ላይ እስካሁን ድረስ የነበሩ ጥርጣሬ ውስጥ ከተዋቸው የነበሩ ግልጽ ያልሆኑላቸው ጥያቄዎችን አቅርበው እንግዲህ በተቻለ መጠን ሙሉ ምላሽ ሰጠናቸዋል ብለን እናምናለን እና ከዚያ ተነስተው ነው እንግዲህ አጀንዳዎቻቸውን የሚያስረክቡት። እንግዲህ እኔ መናገር የምችለው በአማራ ክልል ውስጥ ታጣቂዎች እንደነበሩና መሳሪያቸውን አስቀምጠው ወደ ሰላም መድረክ የመጡ መሆናቸውን አውቃለሁ። እያንዳንዱን ዝርዝር እኔ ለመግለጽ እቸገራለሁ፣ ግን መጥተዋል። መምጣታቸው በጣም እሰየው ነው። እንደሰማችኋቸው የዚህ ክልል የዚህ አካባቢ የዚህ የሚሉትን ከነሱ የሰማቸው ይመስለኛል እና ዋናው ነገር መምጣታቸው ነው። አመራር ላይ የነበሩ እንደሆኑ ተናግረዋል። ስለዚህ አንድም ታጣቂ ቢሆን አሁንም ጥሪ እናቀርባለን። ስለዚህ እስከ መጨረሻው ድረስ ከታጣቂዎች ከቀሩ የፖለቲካ ፓርቲዎች ከሁላቸውም አጀንዳዎቻቸውን እንዲያመጡ አሁንም ጥያቄ እያቀረብን ነው። የሚመሽ ነገር የለም። ዋናው ነገር ለሰላም በጋራ መስራታችን ነው። ዋናውና ትልቁ ነገር እነሱም መደመጣቸውና ሀሳባቸውን በትክክል አቅርበው ሀሳባቸው ላይ በጋራ ከኢትዮጵያ ሕዝብ ጋር መግባባት ላይ መድረሳቸው ነው። ትልቅ ትምህርት ይሰጣል ብዬ ነው የማስበው። እንደምታስታውሱት እኔ በአንድ ወቅት አንድ ታጣቂ ተቋም ከአማራ ክልል ውስጥ አጀንዳ አስረክቦኛል ብዬ ብዙ ትልቅ ዜና ሆኖ ነበር። ይሄ እውነት ነው? መጥቷል? ማንን ለማለት ነው? እኛን እንዲህ ለማለት ነው የሚሉ ጥያቄዎች መጥተው ነበር። በእውነት የመጣ አጀንዳ ነው በወቅቱ። አሁን ደግሞ በጋራ ሆነው በህብረት ሆነው የሚያመጧቸው አጀንዳዎች ወሳኝ ናቸው። በደንብ እንዳነበባችሁ ተስፋ አረጋለሁ። ዋናው አዋጁ የሚለው ምንድን ነው? ሁሉንም አካታችና አሳታፊ የሆነ ሀገራዊ ምክክር አድርጉ ብሎ ነው እኛን የሚያዘው። ስለዚህ ሁሉም ሲባል በተቻለ መጠን ፈቃደኛ የሆነ ተሳታፊ ወይም ታጣቂም ይሁን ፖለቲካ ፓርቲ አባልም ይሁን ወደዚህ ወደ ሀገራዊ ምክክሩ መምጣት አለበት ብለን እናምናለን። ይህንኑ ጥያቄ ተመሳሳይ ጥያቄ ለትግራይ ወንድሞቻችንና እህቶቻችንም ሰጥተናል እና በአሁኑ ሰዓት በትግራይ ያሉ ወንድሞቻችንና እህቶቻችንም ወደዚህ ወደ ሀገራዊ ምክክር በተመሳሳይ አካሄድ ጥያቄዎቻቸውን አጀንዳዎቻቸውን እንዲያቀርቡ በቀጣዮቹ ቀናት ይህንኑ ተመሳሳይ ሂደት እናመቻቻለን ብዬ ተስፋ አደርጋለሁ። አሁን መጨረሻ ጫፍ ሂደት ላይ ነው። የአጀንዳ ቀረጻውን ሂደት እየሄደበት ነው። በተለይ ደግሞ አዋዮች የምንላቸው ፋሲሊቴተርስ የምንላቸው በሚገባ ተለይተው የነሱ ስልጠና በቀጣዮቹ ሳምንታት ይጀመራል እና ለዋናው ሀገራዊ ጉባኤ የሚያስፈልጉ ዝግጅቶችን እያደረግን ነው። ግን ይሄ ማለት ትልቁና ዋናው ስራ ደግሞ ትግራይ ክልላችንን ያሉትን ወንድምና እህቶቻችን በዚሁ በተመሳሳይ ሂደት ሙሉ በሙሉ ማሳተፍ አለብንና ቀሪው ስራ በተወሰኑ ጊዜያቶች ውስጥ በተቻለ መጠን ሀገራዊ ምክክር ጉባኤውን መጥራት ነው። ከዚህ በፊት ስናደርገው የነበረ ጥረት አካል ነው። ለምሳሌ አማራ ክልል ሀገራዊ ምክክር ለማካሄድ መጀመሪያ ወደ የአስተዳደሮቹ ቢሮዎች መጥተን ስናነጋግራቸው እንደው ምክክሩን ምክንያት በማድረግ በጫካ ለሚገኙ ወንድሞቻችን ምህረት ተደርጎላቸው ቀጥታ ቢመጡ አጀንዳዎቻቸውን ቢሰጡ ብለን ስንላቸው አስቻይ ሁኔታዎችን ለመፍጠር በፌዴራል ደረጃም እዛው በሬጅኑ ማለትም በክልል ደረጃም ቃል በተገባው መሰረት አሁንም ሲመጡ ሪሊ የተመቻቹ ሁኔታዎች እንዲፈጠሩ ጥረት መደረጋቸውን በአይናችን እያየን ነው። እኛም ጥሪ ስናደርግ ነበረ። አሁን የነሱ ጥያቄዎች ደግሞ ካልተመለሱ ዳግም ተመልሶ ወደ ግጭት ውስጥ እንዳይገቡ እኛም የአቅማችን ያህል ቅድም ፕሮፌሰር ተናግረዋል፣ እኛም በተደጋጋሚ ተናግረናል እና የእኛ ጥረት ይቀጥላል ከነሱ ጋር አንድ ላይ በመሆን እዚህ ላይ በጣም መጠንቀቅ ያለብን እነዚህ ወንድሞቻችን ከዚህ በፊት
በስውር ከሚዲያ ግልጽ ባለ መንገድ እንደዚህ ያሉበት ጥሪ ስናደርግ ነበር። ከነሱ ጋር በመናገርም ጭምር ነበር። ኑ የሚሻላችሁ በሰላም ግንባታ ውስጥ ብትሆኑ ይሻላል። ምክንያቱም የኢትዮጵያ ደህንነት ሊቀየር የሚችለው በጦርነት ሳይሆን በሰላም ነበር ስንል ነበርና በዚያው እነሱ መጥተዋልና ለዚህ የመጡትን ደግሞ እኛ የአቅማችን ያህል ሁሉ የጠየቁት ጥያቄ እንዲመለስ በሀገሪቱ አቅም በክልሉ አቅም በተቻለ እንዲመለሱ እነሱም ደግሞ ለሌሎች ትምህርት እንደሆኑ እዛም ላሉት አትራክት ለማድረግ የቀሩትም ተሳስተውም ለምሳሌ ቅድም እንዳልነው አመለካከታቸውን አስተካክለው ወደዚህ ወደ ሰላም ግንባታ ሂደት እንዲገቡ ጥሪ እንዲያደርጉ ሁኔታዎችን ማመቻቸት እጅግ መልካም ነው ብለን እናስባለን። እኛም የራሳችንን ደግሞ ጥረት እናደርጋለን፣ የራሳችን አስተዋጽኦ እናበረክታለን። አካሄዳችን በቀጥተኛ ባልሆነ መንገድ ነበር። በምሁራን አካባቢ ነበረ፣ ከቄሶች ነበረ፣ ከሲቪል ሶሳይቲዎች ነበረ። ከዛ ደግሞ ከነሱ ባሉበት እየደወልን ነበር። ቅድም አንስታ ይዘው ኦልሬዲ አጋልጦኛል ማለት እንኳን ስህተት ነው ለሚዲያ። ነገር ግን እንደተነጋገር ነው ይላሉ። ተናገሩ። በምስጢር ኮድም ስነጋገር ነበር፣ ቀጥታም ስነጋገር ነበር። ስለዚህ ወደዚያ መሄድ ማለት አንደኛ እንደምታውቁት ግሮን አፕስ ነን ቱ ቢ ኦነስት ለራሳችንም ለነሱ መልካም ስላይደለ አሰራር አሁን አንተ ለምሳሌ ሄዳችሁ ከዛ ሪፖርት አድርጎ ብዬ ብናገር ትክክለኛ አስተሳሰብ አይመስለኝም እውነት ለመናገር። ስለዚህ በሚቻሉ ሰላማዊ በሆኑ መንገዶች አግኝተናል እስካሁን ድረስ። ዛሬ ይኸው በእናንተ ፊት ሁሉም በገቡት ቃል መሰረት ሰጥተውናል። የሚቀሩ ምናልባት እዚህ ላይ በጣም የፋ ያላወጣ ነው እዚህ ውስጥ ያሉ የአማራ ፋኖ ህዝባዊ ድርጅት ብቻ ሳይሆን የአማራ ፋኖ ብሔራዊ ንቅናቄ ጭምር አለ። በይፋ እስካሁን አሁን አስፈቅጄ ነው የምናገረው እና ምክንያቱም የእነሱን ሴኪዩሪቲ የእኛም ሂደት እንዳይደናቀፍ ስለምንፈልግ የቤተሰብ ጥል ስለሆነ በቤተሰብ ውስጥ ሌላ ችግር እንዳይፈጠር ለማድረግ ነው። ስለዚህ በአጭሩ እነሱ በገቡት ቃል መሰረት ያው መጥተው አጀንዳ ሰጥተዋል። እዚህ የመጡትን አሁን እነማን ናቸው? አመራሮች ናቸው ሁሉም እዚህ ያሉት። ሌሎች ደግሞ ተከታዮች አሉ ከነሱ ጋር። አሁን አጀንዳውን የመጀመሪያውን ፌዝ ነው የሚሰጡን፣ የመጀመሪያውን ክፍል ነው። የሚቀጥለው ደግሞ አጀንዳ ይኖራል። አሁን በደንብ አድርገው አጥርተው ከተወሰነ ጊዜ በኋላ ነው የሚሰጡን። እንደገና ቅድም እዛ ውስጥ ከነበራችሁ ስናገር ነበር እሱ ነበር። ስለዚህ በአጭሩ አጀንዳዎቻቸውን አሁን ሰጥተዋል። የሚቀርቡትንም ደግሞ አካቶ ጨምረው በጥቂት ቀናት ውስጥ ለኛ ገቢ ያደርጋሉ። ለሀገራችን ዘላቂ ሰላም ትልቅ ስራ ይሰራል ብለን እናስባለን።